የሚንቋችሁን ሰዎች አስደንቋቸው። አንደኛ፣ ችላ በሏቸው። በድንገት ለተወሰነ ጊዜ ካጠገባቸው ራቁ። ከተወሰነ ጊዜ በኋላም ተመልሳችሁ ምን ያህል እንደተቀየራችሁ በማሳየት ዘና ያለ ጊዜን አብራችኋቸው አሳልፉ። ነገር ግን ስለምንም ነገር ቢጠይቋችሁ በዝርዝር ከመናገር ተቆጠቡ። ይሄም ስለእናንተ የማወቅ ጉጉታቸውን ከፍ ያደርገዋል። በዚህ ጊዜም እነሱን ችላ በሉና ለእናንተ ክብር ከሚሰጡ ሰዎች ጋር ጊዜያችሁን አሳልፉ። ያለማንም እርዳታ ደስተኛ መሆናችሁን ሲመለከቱም ስለእናንተ ማሰባቸውና በእናንተ መማረካቸው የማይቀር ነው። ሁለተኛ፣ እምቢ በሉ። ሰዎችን ለማስደሰትና በእነሱ ዘንድም ለመከበር የምትጥሩ ከሆነ ትርፋችሁ እንደ ተራ ሰው መቆጠር ብቻ። በሚያነሷቸው ሐሳቦች ሁሉ መስማማታችሁን ከመግለጽ ባለፈ ልክ ባልመሰሏችሁ ጉዳዮች ላይም ተቃውሟችሁን ለማሰማት ድፍረት ይኖራችሁ። በሁሉም ነገር የምትስማሙ ከሆነ ሰዎች መልሳችሁን እንኳን መስማት ሳያስፈልጋቸው የእናንተን ምርጫ በቀላሉ ይወስናሉ። ይህም ዋጋ እንደሌለው ሰው ያስቆጥራቸዋል። በመሆኑም ሁሌም ቢሆን ከመስማማታችሁ በፊት ስለ ጉዳዩ ቆም ብሎ ማሰብና ተረጋግቶ መወሰንን አትዘንጉ። ሶስተኛ፣ የተግባር ሰው ሁኑ። ሁሌም ቢሆን ከንግግራችሁ በላይ ድርጊታችሁ ጎልቶ እንዲናገር አድርጉ። በየትኛውም አጋጣሚ ሁሉ ራሳችሁን ለመሆን ድፍረት ይኖራችሁ። ሰዎች ራሳቸውን የሆኑና በራሳቸው የሚተማመኑ ሰዎችን ሳይወዱ በግዳቸው ያከብሯቸዋል። ሌላው ሰዎች የሚነግሯችሁን የግል ሚስጥሮች በፍጹም ለማንም አሳልፋችሁ እንዳትሰጡ። ነገር ግን በሰዎች ሕይወት ውስጥ ከመጠን በላይ ጠልቃችሁ ላለመግባት እንዲሁም ሰዎችን በእናንተ ሕይወት ላይ የማይመለከታቸውን ውሳኔዎች እንዳይወስኑ በጣም ጥንቃቄ ልታደርጉ ይገባል።